ወንጌል ማወቅ ያለብን ደግሞ ቁም ነገር ክርስቲያኖች ምን መሰላችሁ? ወንጌል የተጻፈ መጽሐፍ አይደለም። መጀመሪያ ይሄን በደንብ አድርጋችሁ አዳምጡ ባካችሁ። ወንጌል መጀመሪያ ተጽፎ እንደ መጽሐፍ መልክ ለኛ ከመድረሱ በፊት የተኖረ ነው። ምን ያደረገ ነው? የተኖረ ነው። እኛ ጋር የደረሰው ክርስቶስ ኖሮት ነበረ የሚል ምስክርነት ነው። ክርስቶስ እኛ የምናነበውን ቃለ እግዚአብሔር እኛ እንዲህ ብሎ አስተማረ የምንለውን ነገር በጊዜው እያደረገው ነበር። እየሰማችሁ ነው? በጊዜው አድርጎታል፣ በጊዜው ፈጽሞታል። በጊዜው ያደረገውንና የፈጸመውን ነገር ነው ወንጌላውያኑ አድርጎታል፣ ፈጽሞታል እያሉ የሚጽፉልን። ለዛ ነው አባቶቻችን ወንጌል ከመነበቡ አስቀድሞ የተኖረ መጽሐፍ ነው ይላሉ። ለዛ ነው ክርስቲያኖችም ጭምር ቅዱስ ወንጌልን በተለየ ክብር ማዳመጥ እንዳለባቸው የሚሰሙትንም ለመኖር ያቅማቸውን እንዲሞክሩ የሚደረገው። ቤተክርስቲያን ውስጥ ያሉ ክርስቲያኖች በሙሉ የእግዚአብሔርን ቃል የሚሰሙት ያላቸውን አለማወቅ ለመቅረፍ ብቻ አይደለም፣ መኖር ያቃታቸውንም መንፈሳዊ ሕይወት ለመኖር ነው። አኗኗራችንን ግን ስታዩት ለምንድነው ወንጌል የምትማሩት ተብለን ብንጠየቅ ምናልባት አብዛኞቻችን የማናውቀውን ለማወቅ ነው እንጂ ያልኖርነውን ለመኖር አይደለም። እየሰማችሁኝ ነው? ያልኖርነውን ለመኖር ነው ግን ሰው ወንጌል የሚማረው። ክርስቶስ ለዛ ነው እንዳልኳችሁ ወንጌሉን ጽፎ ከማስተማሩ ከማጻፉም አስቀድሞ መጀመሪያ ኖሮን ያሳያችሁ። እኔ እንዲህ እንደሆንኩኝ እናንተ ሁኑ፣ እኔ እንዲህ እንዳደረግኩኝ እናንተ አድርጉ እያለን። ለምሳሌ ክርስቶስ የዮሐንስ ወንጌል ምዕራፍ 13 ላይ በምሴተ ሐሙስ የመጨረሻው ራት ላይ ማለት ነው ቅዱስ ሥጋውንና ክቡር ደሙን ለደቀ መዛሙርቱ ከመስጠቱ አስቀድሞ ውሃ በኩስኩስቱ ቀዳና ወገቡን በመታጠቂያ ጨርቅ ታጥቆ የደቀ መዛሙርቱን እግር ዝቅ ብሎ ማጠብ ጀመረ። ስሙ በደንብ እያንዳንዳቸውን ማጠብ ጀመረ። እያንዳንዳቸውን አጥቦ ቅዱስ ጴጥሮስንም ከተከራከረው በኋላ ካጠበው በኋላ ምንድን ያለው? እናንተ ጌታና መምህር ነህ ትሉኛላችሁ። እውነት ነው፣ ጌታም ነኝ መምህርም ነኝ። እኔ ጌታና መምህር ስሆን የእናንተን እግር ዝቅ ብዬ ያጠብኩኝ ከሆነ እናንተም እርስ በርሳችሁ ተጣጠቡ አለ። ቀጠለና ምን አለ? ማንም ከእናንተ መካከል ታላቅ ሊሆን የሚፈልግ ቢኖር ራሱን ዝቅ ያርጋል። አሁን ክርስቶስ ይሄንን ድርጊት ይሄንን ንግግር አብሮ ነው እንጂ ያደረገው ድርጊቱን ሳይፈጽም እግራቸውን ሳያጥብ ከነሱ እግር ስር ዝቅ ሳይል ከእናንተ ማንም ታላቅ የሚሆን የሚፈልግ ቢኖር ራሱን ዝቅ ያርግ ብሎ አልተናገርም። መጀመሪያ ድርጊቱን አደረገ። ድርጊቱን እያደረገ ደግሞ ስብከቱንም ሰበካቸው። አያችሁ? ስለዚህ ወንጌል የሚሰበክ አይደለም ማለት ነው። ከመሰበኩም ባለፈ የሚኖርም ጭምር ነው። ወንጌልን